ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ሁሉ ለዘራችሁ እሰጣታለሁ፣ ለዘላለምም ይወርሷታል ብለህ በራስህ የማልህላቸውን ባህሪዎችን አብርሃምንና ይስሐቅን እስራኤልንም አስብ። እግዚአብሔርም በሕዝቡ ላይ ሊያደርግ ስላሰበው ክፋት ራራ። ሙሴም ተመለሰ፣ ሁለቱን የምስክር ጽላቶች በእጁ ይዞ ከተራራው ወረደ። ጽላቶቹ በዚህና በዚያ በሁለት ወገን ተጽፎባቸው ነበር ይላል። ቃለ ሕይወት ያሰማልን። የቅዱስ ቃል የታመነ ነው። አሁን እዚህ ላይ እስራኤላውያን አሮን ፊት ለፊታቸው እየሄደ ጠላት የሚያጠፋልን ጣዖት ስራልን ብለው ጣዖት አሰርተው በሰገዱ ጊዜ ጌታ ተቆጥቶ ሙሴ ተወኝ፣ እነዚህን ሕዝብ ላጥፋቸው፣ አንተን በሌላ ሕዝብ ላይ ሾመሃለሁ ሲለው አቤቱ ብዙ ተአምራትን አድርገህ ባህርን ከፍለህ እንዳለ ቅድም እነዚህ ጥቅሶች ላይ ዘዳግም ፖይንቷ ላይ ልመጣልህ ነው። ለምን ይህን እንደጠቀስኩላችሁ ማለት ነው። አቤቱ ብዙ ተአምር አድርገህ ባህር በስንት ተአምራት በ11ኛ በክረሞት ላይ ህዝበ እስራኤል በስጥመተ ባህር ላይ ገስጸህ ነፃ አውጥተህ ያወጣውን በምድር ላይ ልታጠፋው ኖሯልን? ይሉሃን የለምን? አቤቱ ከመዓት ወደ ምሕረትህ ከቁጣ ወደ ትዕግስት ተመለስ፣ ወደ ትዕግስት ተመለስ፣ ይቅር በላቸው። ልጆቻችሁንም እንደ ሰማይ ከዋክብት አበዛላችኋለሁ፣ ይህችን ምድርም አወርሳችኋለሁ፣ ለዘላለም ይወርሷት ዘንድ ለልጆቻቸው እሰጣለሁ ብለህ የማልክላቸው ባሮችህ አብርሃምና ይስሐቅ ያዕቆብን አስብ። አብርሃምና ይስሐቅ ያዕቆብንም አስብ እያለ ነው። ቅድም ያልኩ ለዛ ነው። አብርሃምና ይስሐቅን ያዕቆብን አስብ። ጌታ ሆይ እባክህ ሟይ ክርስቶስ ሰምራን እናት ድንግል ማርያም ቅዱሳንን አስብ። ይሄ ማለቱ ምንድን ነው? ኃጢአቱ ለምን አሁን ያነበብክልንን በኦሪት ዘዳግም 19 12 24 ላይ ታገኘዋለህም። አሮን የተናገረው ነው። አብርሃምና ይስሐቅ ያዕቆብንም አስብ እያለ ነው። ወረድ ብለህ ምን ይላል? እንዳያጠፋቸው። እንደውም መዝሙረ ዳዊት መዝሙረ ዳዊት 105 ወይ 106 23ን ራስህ አንብበውና ያኔ እጠይቃችኋለሁ ማለት ነው። ልበ አምላክ ነብዩ ዳዊት መዝሙረ ዳዊት 105 ቁጥር 23 እንግዲህ እዚህ ውስጥ ያላችሁ አንዴ ምን እንደምልህ ሳይገባህ የራስን ፖለቲካ ገብተህ አትጫወትም። ጨረሱ ቁማርተኛ ደሆንክ ስለማቅ ነው። ከይቅርታ ጋር ትሳደባለህ ሰዎችን በሌሉበት። አሁን ዮሪ አንብብልኝ።